በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን፣ የዚህ ታላቅ ደብር አስተዳዳሪ መምህር ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ፣ የደብሩ ስብከተ ወንጌል ኃላፊ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40 በ80 ቀናችሁ አባ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ፣ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ የክርስቶስ ዕርገት የሚል ይሆናል። የሐዋርያት ሥራ ምዕራፍ 1 ከቁጥር 6 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ለማየት ነው የምንሞክረው። ክፍሉን አስቀድሜ ያነብላችኋለሁ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ሕያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ፣ እኔ ደግሞ ሰማሁ እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። እንግዲህ ዕርገት ከክርስቶስ አበይት በዓላት መካከል አንዱ ነው። ክርስቶስ ከሙታን መካከል ከተነሳ በኋላ 40 ቀን በልዩ ልዩ ስፍራ ተገልጦ ትንሣኤውን ካሳያቸው በኋላ በ40ኛው ቀን ወደ ሰማይ እንዳረገ በክበበ ትስብእት በየማነ አብ በአባቱ ቀኝ እንደተቀመጠ ቤተ ክርስቲያናችን በሰፊው የምታስብበት ወቅት ነው። እንግዲህ ሰለስቱ ምዕት እንደተናገሩት ፋሲካ ወይም ትንሣኤ እሁድን እንዳይለቅ፣ ዕርገት ሐሙስን እንዳይለቅ፣ በዓለ ጰራቅሊጦስ እሁድን እንዳይለቅ ተናግረዋል። መቼም እኛ እንደ ሀገሩ ሁኔታ ዛሬ እናከብረዋለን እንጂ የዕርገት ትክክለኛው የበዓሉ ቀን መቼ ነው? ሐሙስ ነው። ዕርገት ማለት ወደ ሰማይ ከፍ ከፍ ማለት፣ መውጣት ወይም መክበር የሚል ትርጉም አለው። የክርስቶስ ዕርገት እግዚአብሔር ለሰው ልጆች ያለውን ስፍራ የሚያሳይ ነው። ሰዎች ምን ያህል ክቡራን እንደሆኑ ክብር እንዳላቸው የሚያረጋግጥ ነው የክርስቶስ ዕርገት። የክርስቶስ ዕርገት ሀገራችን በሰማይ ነው የምንልበትም ታላቅ ምስጢር ነው። ስለዚህ የምድር ቤቱ ቢፈርስ ወዳጆቹ ቢበተኑ እንደው ዝናዬ ተረሳ ስልጣኔ ሸሸ ብሎ የሰው ልጅ እንዳይከፋ የሚያደርግ ነው ዕርገት። ይህ ብቻ አይደለም። ዕርገት በክርስቶስ መዋለ ስብከት የአንዳንድ ነገር ፍጻሜ ሆኖ ነው የምናየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ለምን መጣ ብለን ከጠየቅን ብዙ ቢሆንም ምክንያቱ 3ቱን ዋና ዋና ነገሮች ግን መጥቀስ እንችላለን። የመጀመሪያው የእውቀትን ብርሃን ለሰው ልጆች ለመግለጥ ክርስቶስ መጥቷል። ይህ ብቻ አይደለም። ጽድቅን ሁሉ ፈጽሞ እግዚአብሔር የሚወደው ሕይወት
ምን አይነት እንደሆነ በተግባር ለማሳየት ክርስቶስ ወደዚች ምድር መጥቷል። ይሄ ብቻ አይደለም፣ ቤዛ ለመሆን ሙቶ ዓለምን ለማዳን ክርስቶስ ወደዚህ ዓለም መጥቷል። ስለዚህ ትምህርቱ በትክክል እንደተሰጠ፣ አራያነቱ ወይም ምሳሌነቱ በትክክል እንደተፈጸመ፣ ቤዛነቱ እንደተከናወነ ማኅተቡ የእነዚህ ነገሮች ሁሉ ማረጋገጫ ምንድን ነው ካለን ዕርገት ነው። ዕርገት ሁሉም ደግሞ እንደሚያልፍ የሚያስተምረን ነው። በእውነት ክርስቶስ ያን ሁሉ መከራ አልፎ ነው ያደረገው። ግርፋቱን፣ ስቅላቱን፣ ሞቱን፣ አትችልም መባልን፣ ስድብን፣ ምራቅ መተፋትን እነዚህን ሁሉ ካለፈ በኋላ ነው ወደ ክብሩ የገባው፣ ወደ ሰማይ ከፍ ከፍ ያለው ወገኖች። ስለዚህ እኛም እንደው በምድር ገዝፈው የሚታዩን እንደ ተራራ ከፍ ብለው የሚታዩን ችግሮች፣ መከራዎች፣ ፈተናዎችን ሁሉ የሚያሳንሰው ምንድነው ካለን የክርስቶስ ዕርገት ነው። ሁሉም እንደሚያልፍ የሚያስተምር ነው ወገኖች። ዛሬ በየሚዲያው እናያለን፣ እንሰማለን። ሰዎች መታገስ አቅቷቸው ውድ ሕይወታቸውን ሲያጠፉ፣ መርዝ ጠጥተው ከፎቅ ላይ ራሳቸውን ጥለው ራሳቸውን ፈጥፍጠው ሲቀጡ እናያለን። በእውነት ምን የማያልፍ ነገር አለ ወገኖች? እኛ አይመስለንም። ያሉትም የሚያልፉ አይመስለንም። እግዚአብሔር ግን በዙፋኑ ላይ የተቀመጠው ሁሉን ለማሳለፍ ነው። የክርስቶስ ዕርገት ይህንን የሚያስተምር ነው። የክርስቶስ ዕርገት እንደው እንደ ወፍ ዘራሽ እንደ ወንዝ ደራሽ ድንገት የተከናወነም አይደለም። አስቀድሞ በብዙ ነቢያት በብዙ ምሳሌ የተነገረና የተመሰለ ነው። እንደ መግቢያ የተወሰነውን ባነሳላችሁ መዝሙረ ዳዊት መዝሙር 46 ቁጥር 5 ብናነብ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ብሎ ዳዊት ተናግሯል። ክርስቶስ ወደ ሰማይ ሲያርግ ደቀ መዛሙርቱ ተገርመው ከስር ያዩ ነበር። ደመና ተቀብላ ስትሰውረው በመገረም ያዩ ነበረ። በሰማይ ግን ምን ነበረ? የመላእክት ምስጋና ነበረ፣ እልልታ ነበረ። በሊቃነ መላእክት እየተመራ በነ ቅዱስ ሚካኤል በነ ቅዱስ ገብርኤል ምስጋናው እየተመራ ለክርስቶስ ይቀርብ ነበረ። ስለዚህ ዳዊት ይህንን ሁኔታ በትንቢት መነጸሩ አይቶ አስቀድሞ በመጽሐፉ ወይም በዝማሬው ገልጦልናል። ይህ ብቻ አይደለም። መዝሙረ ዳዊት መዝሙር 67 ቁጥር 33ን ስናይ በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ይላል። ክርስቶስ ያረገው ከኢየሩሳሌም በስተ ምስራቅ በኩል በሚገኘው በደብረ ዘይት ተራራ ነው ያረገው። በዛ ስፍራ ብዙ ጊዜ እንደጸለየ፣ ብዙ ጊዜ ከአባቱ ጋር እንደተነጋገረ መጽሐፍ ቅዱስ ይነግረናል። ስለዚህ ከአባቱ ጋር በተነጋገረበት ስፍራ ነው ክርስቶስ ወደ ሰማይ እየወጣው። ሲመለስም ደግሞ እግሮቹ በደብረ ዘይት ተራራ ላይ እንደሚቆሙ መጽሐፍ ቅዱስ ይነግረናል ማለት ነው። መዝሙረ ዳዊት መዝሙር 67 ቁጥር 18ን ደግሞ ብናይ ምን ይላል? ወደ ላይ አረግህ፣ ምርኮንም ማረክህ፣ ስጦታንም ለሰው ልጆች ሰጠ ይላል። ወደ ላይ አረግህ ሲል ክርስቶስ በመላእክት ስልጣን ሳይሆን በራሱ ስልጣን እንዳረገ ከፍ ከፍ እንዳለ የሚናገር ነው። ምርኮንም ማረክ ሲል ደግሞ ክርስቶስ በሞቱ ነፍሳትን ከሲኦል አውጥቶ ወደ ገነት እንዳስገባ የሚያረጋግጥ ነው። ስጦታንም ለሰው ልጆች ሰጠ ሲል ደግሞ ካረገ በ10ኛው ቀን በበዓለ ጴንጠቆስቴ ወይም ደግሞ መንፈስ ቅዱስ በወረደበት ዕለት ለደቀ መዛሙርቱ ሀብተ መንፈስ ቅዱስን እንደሰጠ የሚያስረዳ ነውና ዕርገቱ በብዙ ትንቢት ተነግሯል ማለት ነው። ወደ አነበብነው የመጽሐፍ ቅዱስ ክፍል ስንመጣ የሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ በዳሰሳ መልክ ለማየት እንሞክር። ክፍሉ ምን ይላል? ቴዎፍሎስ ሆይ ይላል፣ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍሁልህ ይላል። እንግዲህ የሐዋርያት ሥራን የጻፈው ወንጌላዊው ሉቃስ ነው። የሚገርማችሁ የሉቃስ ወንጌልንም የሐዋርያት ሥራንም ስንመለከት የተጻፈው ለግለሰብ ነው።
ቴዎፍሎስ ለተባለ ሰው ነው ወንጌሉ የሐዋርያት ሥራንም ሉቃስ የጻፈው። ስለዚህ በዚህ ውስጥ የምንማረው እግዚአብሔር አንድን ሰውን እንኳን እንደማይንቅ ነው ወገኖች። የአንድ ሰው ዋጋን ካልተረዳን አገልጋዮች መሆን አንችልም። አንድ ሰው አንድ አይደለም። በዙሪያው ብዙ ሰዎች አሉ። እሱ ሲደሰት በዙሪያው የሚደሰቱ፣ እሱ ሲያዝን በዙሪያው የሚያዝኑ ብዙ ሰዎች አሉ። እነዛን እያዩ ማገልገል ካልተቻለ በእውነት የአገልግሎት ዓላማው አልገባንም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስንም ብናይ ታላላቅ ሚስጥራት ያለበትን ትምህርት በጉባኤ አላስተማረ፣ ብዙ ሕዝብ በተሰበሰበበት መካከልም አላስተማረ። እንደውም ለግለሰብ ሲናገር ነው የምታዩት። በአዲስ ኪዳን ስላለው ዳግመኛ መወለድ ከእግዚአብሔር ስለምናገኘው ልጅነት ለአንዱ ለኒቆዲሞስ በዛውም በሌሊት ነው ያስተማረው ወገኖች። በአዲስ ኪዳን ስላለው መንፈሳዊ አምልኮ እግዚአብሔር መንፈስ ነው የሚመለከውም በመንፈስ ነው ብሎ ያስተማረው ለአንዲቷ ሳምራዊቷ ሴት ነው፣ ለዛውም በበረሃ ወገኖች። ስለዚህ እግዚአብሔር ሰውን አይንቅም ማለት ነው። እኛ ዛሬ ሰው በዛ ካላለ፣ ድምፅ ማጉያው ካልተስተካከለ ለማገልገል አቅም እንኳን ያጥረናል አይደል? ክርስቶስ ግን ለአንድ ሰው እንደዛ ተግቶ ትላልቅ ሚስጥራትን ሲያስተምር እናየዋለን። ሉቃስም ለቴዎፍሎስ የሐዋርያትን ሥራ ሲጽፍ ነው የምንመለከተው። ቴዎፍሎስ ማለት የእግዚአብሔር ወዳጅ ማለት ነው። በእርግጥ ሉቃስ ቴዎፍሎስን አድራሻ አድርጎ መልእክቱን ቢጽፍም እግዚአብሔር ግን በቴዎፍሎስ በኩል እኛን ተመልክቶ በእውነት ይህንን የመሰለ መጽሐፍ አጽፎልናል። እግዚአብሔር ስሙ የተመሰገነ ይሁን። ታዲያ ሲጀምር ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን በምን እንዳዘዘ ነው የሚለው። በመንፈስ ቅዱስ እንዳዘዘ ይናገራል። በዓለም ላይ ብዙ ትእዛዞች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ደቀ መዛሙርቱን ያዘዘው በመንፈስ ቅዱስ ነው። በራሳቸው ማስተዋል እንዳይቆሙ፣ በሥጋ ብልሃታቸው እንዳይራመዱ፣ በአቅማቸው ሰዎችን እንዳያሳምኑ፣ ይልቁኑ አገልግሎታቸው በመንፈስ ቅዱስ እንዲከናወን ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈስ ቅዱስ አዘዛቸው። ልብ አድርጉ ወገኖች፣ ደቀ መዛሙርቱ የተማሩት ከጌታ ነው፣ ያገለገሉት ደግሞ በመንፈስ ቅዱስ ነው። ስለዚህ ለመማርም ለማስተማርም ማን ሲያግዝ ነው? እግዚአብሔር ሲያግዝ ነው ወገኖች። እግዚአብሔር ሁላችንም በቸርነቱ ይርዳን። ቁጥር 3 ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ቀጥሎ መቼም 40 ቀን በክርስቶስ መዋዕለ ስብከት ልዩ ቦታ አለው ወገኖች። ክርስቶስ ከተወለደ በስንተኛው ቀን ነው ወደ ቤተ መቅደስ ድንግል ማርያምና ዮሴፍ የወሰዱት? በ40 ቀኑ ነው የወሰዱት። ይሄ ብቻ አይደለም። ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ ስንት ቀን ነው የጾመው? 40 ቀን ነው የጾመው። ክርስቶስ ከሙታን መካከል ከተነሳም በኋላ በልዩ ልዩ ስፍራ ትንሣኤውን አሳይቷቸው በስንተኛው ቀን ነው ያረገው? በ40 ቀኑ ነው ያረገው። ለምንድን ነው ክርስቶስ 40 ቀን መቆየት ያስፈልገው ካልን የመጀመሪያው ደቀ መዛሙርቱን ለማረጋጋት ነው። ምክንያቱም ደቀ መዛሙርቱ በክርስቶስ ሞት አዝነው ነበረ። ልባቸው ተሰብሮ ተስፋ ቆርጠው ነበረ። ስለዚህ በቀቢጸ ተስፋ ውስጥ እንዳይኖሩ። ይሄ ብቻ አይደለም፣ ክርስቶስ አሁን በሥጋ ሊለያቸው ነው። በእርግጥ ሰማይን ሳይለይ ወደ ምድር እንደወረደ ከምድር ሳይለይ ነው ወደ ሰማይ የወጣው። ግን ከዚህ በኋላ ክርስቶስ ከደቀ መዛሙርቱ ጋር የሚገናኘው በመንፈሱ በረድኤቱ ስለሆነ እንዲበረቱ እንዲረጋጉ 40 ቀን ከእነርሱ ጋር ቆየ። ይሄ ብቻ አይደለም፣ መጽሐፍትንም ሲተረጉምላቸው ነው የቆየው። በሉቃስ ወንጌል ላይ ተጽፏል። የኤማውስ መንገደኞች ተስፋ ቆርጠው ሲጓዙ በመካከላቸው ጌታ ተገኝቶ መጽሐፍትን እንደተረጎመላቸው ክፍሉ ይነግረናል። እነሱም ቢሆኑ መጽሐፍትን ሲተረጉምልን ልባችን ይቃጠልብን አልነበረምን ተባብለዋል። ስለዚህ ሕጉና ነቢያቱ ምን እንዳሉ የቃሉ ሐሳብ ምን እንደሆነ ለማስረዳት 40 ቀን ከነሱ ጋር ቆይቷል። ምክንያቱም ያልተማረ ማስተማር አይችልም። ትርጓሜውን ያልተረዳ ተንትኖ ማስረዳት አይችልም ወገኖች።
ስለዚህ ዓለምን በእግዚአብሔር ቃል ዕውቀት እንዲከድኑ 40 ቀን ሙሉ መጽሐፍትን እየተረጎመ ከነሱ ጋር ቆየ። ይሄ ብቻ አይደለም፣ ስርዓትንም ለመስራት ነው። መቼም የቤተ ክርስቲያን ዕድሜዋ የሚረዝመው ስርዓት እስካለ ድረስ ነው ወገኖች። የቅዱስ ቁርባን ስርዓት፣ የአምልኮ ስርዓት፣ የአለባበስ ስርዓት፣ በቤተ ክርስቲያን እንዴት መመላለስ እንዳለበት ይሄ ሁሉ ስርዓት አለው። ስለዚህ ስርዓቱ ምን እንደሆነ ለማሳየት ለወንጌል ለማዘጋጀት ጌታ 40 ቀን ከነሱ ጋር ቆይቷል። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አላቸው። አብ የሰጠው የተስፋ ቃል ምንድን ነው? መንፈስ ቅዱስ ነው። የሰላም መንፈስ፣ የፍቅር መንፈስ፣ የደስታ መንፈስ፣ ራስን የመግዛት መንፈስ፣ የቸርነት የዋህነት መንፈስ ነው መንፈስ ቅዱስ። ስለዚህ ይሄንን መንፈስ እስኪቀበሉ ድረስ 10 ቀን እንዲጠብቁ አዘዛቸው። 10 ቀን ካልጠበቁ የቋንቋ ጥያቄያቸው አይፈታም፣ የልሳን ጥያቄያቸው አይፈታም። እንዴት ነው 12 ሆነን ዓለምን በወንጌል የምናሳምነው የሚል የዚህ አይነቱ ጥያቄ አይፈታም። ፍርሃታቸው አይርቅም። ስለዚህ ይህ ሁሉ እንዲወገድ ግድ 10 ቀን መጠበቅ አለባቸው ወገኖች። እኛስ መጠበቅ እንችላለን ወይ? አንዳንድ ነገሮች ካልጠበቅን አናገኛቸውም ወገኖች። እግዚአብሔር እንድንጠብቅ የሚፈልግበት ምክንያት አለው። ዳዊት ለዛ ነው እግዚአብሔርን ደጅ ጠናሁት እርሱም ምን አለልኝ? ዘንበል አለልኝ አለው ወገኖች። ስለዚህ ጠብቁ። ደቀ መዛሙርቱ 10 ቀን እንዲጠብቁ አዘዛቸው። ዮሐንስ በውሃ አጥምቆ ነበረና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። የዮሐንስ ጥምቀት መቆያ ነበረ፣ ወደ ዋናው ጥምቀት የሚመራ ነበረ። ከ10 ቀን በኋላ ግን በመንፈስ ቅዱስ እንደሚጠመቁ ሀብተ መንፈስ ቅዱስን እንደሚያገኙ ጌታ ነገራቸው። ቁጥር 6 ላይ የሚገርም ቃል አለ። ምን ይላል? እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት ይላል። መጠየቃቸው የእኛ አምላክ የሚጠየቅ አምላክ መሆኑን የሚያስረዳ ነው። በእውነት አምላካችን ጥያቄን የሚፈራ አምላክ አይደለም። ምክንያቱም መልስ ስላለው ለእያንዳንዱ ጥያቄያችን እግዚአብሔር መልሱ ይሄ ነው፣ መልሱ ይሄ ነው እያለ መመለስ ይችላል። ይሄ ብቻ አይደለም፣ እግዚአብሔር በሕልውናው በመኖሩ ብቻ እግዚአብሔር መልስ ነው ወገኖች። አንድ የሚባል ነገር አለ፣ አፍሪካውያን የሚሉት እጓለ ማውታን ይላል። ምንም ደህና ጥሩ ቁርስ ቢበሉም ደስተኛ አይደሉም። ምክንያቱም ከቁርሱ በላይ ለነሱ ትልቁ ደስታ የወላጆቻቸው መኖር ነው ይላሉ። አባት ስላደረገ ስላላደረገ አይደለም፣ እናት ስለሰጠች ስላልሰጠች አይደለም። እናት በመኖሯ ብቻ ደስ ይላል። አባት በሕይወት በመኖሩ ብቻ ደስ ይላል ወገኖች። እግዚአብሔርም በሕልውናው በዙፋኑ በመኖሩ ብቻ መልስ ነው አይደለም። ንግግሩ አይደለም፣ የእግሩ ንቅናቄ፣ የዙፋኑ ወይም ደግሞ የመንግስቱ ሕልውና ብቻ በእውነት መልስ ነው። ይሄ ብቻ አይደለም፣ ምን ያህል ደግሞ እንዳቀረባቸው የሚያሳይ ነው መጠየቃቸው። ጌታ ምን ያህል ነፃነት እንደሰጣቸው የሚያሳይ ነው። ግን የሚገርማችሁ ጥያቄያቸው ደግሞ ደካማ ነበር። በወቅቱ አንድ እስራኤላዊ የሚያስበው ነገር አለ። መሲህ ሲመጣ ሮማውያንን ወታደር ሰብስቦ ተዋግቶ ነፃ ያወጣናል፣ ከዛ በዳዊት ዙፋን ላይ ነግሶ ሲመሰገን ይኖራል ብለው ነው የሚያስቡት። ክርስቶስ ግን የመጣው ለዚህ አይደለም። ለምድር ስልጣን፣ ለምድር መንግስት አይደለም። አዳምና ልጆቹን በሞቱ ነፃ ለማውጣት ለዓለም ሁሉ ነው የመጣው ወገኖች። ደቀ መዛሙርቱንም ክርስቶስ የጠራቸው እንደ ሌሎቹ እንዲያስቡ አልነበረም። ምክንያቱም እሱ ልዩነት ነው። እሱ የጠራን ለልዩነት ነው። ታስታውሳላችሁ ፈያታዊ ዘየማንና ፈያታዊ ዘጸጋም በግራና በቀኝ የተሰቀሉት 2 ወንበዴዎች በብዙ ነገር አንድ ነበሩ። ሰው በመግደል በመስረቅ አንድ ነበሩ። ቀራንዮ ላይ ግን ተለያዩ። ስለዚህ ክርስቶስ ልዩነት ነው ወገኖች። ደቀ መዛሙርቱ ግን ከመንፈስ ቅዱስ ስጦታ አስቀድሞ አንዳንድ ድካም ስለሚታይባቸው እንዲህ አይነቱን ደካማ ጥያቄ ሲጠይቁ እናያለን።
እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። ስለዚህ ሁሉንም የማወቅ ግዴታ የለብንም ማለት ነው ወገኖች። ብናውቅም ምንም አንሰራም፣ ምንም አይጠቅመንም። ሁሉን የሚያውቅ እግዚአብሔር ነው። አንዳንድ ነገሮችን በእምነት መተው አለብን። ቅዱስ ጳውሎስ እንኳን ታላቁ ሐዋርያ የቤተ ክርስቲያን ማኅቶት ብርሃን የተባለው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ በሥጋ ይነጠቅ በመንፈስ ይነጠቅ ስላላወቀ ስላልገባው እኔ አላውቅም ግን እግዚአብሔር ያውቃል ብሎ ነው የደመደመው ወገኖች። ስለዚህ እግዚአብሔር ያውቃል ማለትን ተማሩ። በእግዚአብሔር ዕውቀት ማረፍን ተማሩ። በሱ ዕውቀት መደገፍን ተማሩ ወገኖቼ። በእርግጥ እንድናውቅ የተፈቀደልንን አለማወቅ ኃጢአት ነው። እንድናውቅ ከተፈቀደልን በላይ ለማወቅ ጥረት ማድረግም ይህም ድፍረት ነው ወገኖች። ግን በልኩ ዕውቀትን መያዝ እጅግ አስፈላጊ ነው። ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ምን አይነት ኃይል? ጠላቶቻቸውን 10 እጥፍ የሚበቀሉበትን ኃይል ነው አይደለም። የመንፈስ ቅዱስን ኃይል ሰዎችን የሚያሳምኑበት በብዙ በዓለም ቋንቋ የሚናገሩበት የመንፈስ ቅዱስን ኃይል ትቀበላላችሁ አላቸው። መናፍቃን መንፈስ ቅዱስ አደረብን ሲሉ ምን አይነት ሁኔታ ነው የሚያሳዩት? ልክ እንደ አውሊያ መንፈስ ሲያጓሩ አይደለ? ቀዝቃዛ ውሃ እንደ ተቸለሰበት ሰው ሲንዘፈዘፉ፣ ከጥይት በላይ ሲያጓሩ መንፈስ ቅዱስ አደረብን ይላሉ አይደል? ግን የመንፈስ ቅዱስ ምልክት ይሄ ነው? በመጽሐፍ ቅዱስ አንድም ቦታ መንፈስ ቅዱስ ሲያድርባቸው ወደቁ ተብሎ የተጻፈ አታገኙም ወገኖች። እግዚአብሔር ያነሳል፣ እግዚአብሔር ይደግፋል እንጂ በእውነት ፍቅሩን፣ ኃይሉን፣ ምልክቱን ለመግለጥ በዚህ ሁኔታ ሰዎችን አያሰቃይም ወገኖች። ሰላም ከሆናችሁ መንፈስ ቅዱስ ከእናንተ ጋር ነው። ደስተኞች ከሆናችሁ በየትኛውም ሁኔታ ውስጥ እያለፋችሁ ግን ደስታችሁ ማይነጠቅ ከሆነ መንፈስ ቅዱስ ከእናንተ ጋር ነው። ራሳችሁን መግዛት የምትችሉ ከሆነ ለሰዎች በጎነትን፣ ቸርነትን ማድረግ የምትችሉ ከሆነ መንፈስ ቅዱስ ከእናንተ ጋር ነው ማለት ነው። የመንፈስ ፍሬዎች እነዚህ ናቸው። ቅዱስ ጳውሎስም እንደነገረ ይህን ይልና በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሬ ትሆናላችሁ አላቸው። ጠበቃዬ ትሆናላችሁ ነው። ጠበቃ በገንዘብ የሚገዛ ነው። ያላመነበትን እንኳን የሚከራከር ነው እኮ ጠበቃ። ገንዘቡን ካጣ ደግሞ ክርክሩን የሚያቆም ነው ጠበቃ። ክርስቶስ ጠበቃዬ ትሆናላችሁ ሳይሆን ምስክሬ ትሆናላችኋል። ምስክር ያየ ነው፣ የቀመሰ ነው፣ የዳሰሰ ነው፣ አብሮ የዋለ አብሮ ያደረ ነው ምስክር። ስለዚህ ምስክሬ ትሆናላችሁ አላቸው። ይሄ ብቻ አይደለም፣ ተርታውን ደግሞ ሲነግራቸው እናያለን። መጀመሪያ ኢየሩሳሌም፣ ከዛ በኢየሩሳሌም ዙሪያ ወይም የእስራኤል አውራጃ በሆነው በይሁዳ ወንጌል እንደሚሰብኩ፣ ከዛ ወደ ሰማርያ፣ ከዛ ወደ ምድር ጥግ እንዲሄዱ ክርስቶስ ነገራቸው። ያሰቡትን ቢሆኑ ኑሮ የገሊላ ገበሬ ሁነው ይቀሩ ነበረ። አሳ አጥማጅ ሁነው ብቻ ይቀሩ ነበረ። ክርስቶስ ግን ያሰበላቸው ምንድነው? እስከ ምድር ጥግ ድረስ በስልጣን ወንጌልን መስበክ ነው። በክብር ወንጌልን መስበክ ነው ወገኖች። ስለዚህ ካሰብነው ይልቅ ያሰበልን ይበልጣል ማለት ነው። ካየነው ይልቅ ያየልን ይበልጣል ወገኖች። እግዚአብሔር ስሙ የተመሰገነ ይሁን። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። ይህንን ከተናገረ በኋላ ነው። ምን ከተናገረ በኋላ? መንፈስ ቅዱስን እንደሚቀበሉ ከተናገረ በኋላ፣ በወንጌል ብርሃን ዓለምን የዓለምን ጨለማ እንደሚያስወግዱ ከተናገረ በኋላ ወደ ሰማይ ከፍ ከፍ ብሎ ወጣ። ክርስቶስ ያረገው በመርቀቅ አይደለም፣ በርቀት ነው ያረገው። ቀስ እያለ ነው ወደ ሰማይ እየወጣው። አንድ ሰው በደረጃ ወደ ላይ እንደሚወጣ ልክ እንደዛ ቀስ ብሎ ነው ወደ ሰማይ እያዩት የወጣው ወገኖች። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች
ባጠገባቸው ቆሙ ይላል። ለካ ክርስቶስን የከበበው ደመና እነሱ አላስተዋሉም እንጂ እነማን ነበሩ? ቅዱሳን መላእክት ነበሩ። ምክንያቱም ክርስቶስ ያረገው በቅዱሳን መላእክት ምስጋና። ከነዛ መላእክት መካከል ሁለቱ ለደቀ መዛሙርቱ ተገለጡ። በስተመጨረሻ ምን አሏቸው? ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ስለዚህ መሄዱን እየተመለከቱ እየተገረሙ ባሉበት ሁኔታ ድጋሚ ደግሞ እንደሚመጣ ቅዱሳን መላእክት ነገሯቸው። እውነት የሚገርም ነው። አዳም ከገነት ሲወጣ አንድ የሰማው ቃል አለ። ይመጣል የሚል የተስፋ ቃል ሰምቶ ነበር። ከዛ ከ5500 ዘመን በኋላ ከደቂቃውም ከቀኑም እግዚአብሔር ሳያልፍ በጊዜው ተወለደ። አዳም ነፃ ወጣው። አሁን ደግሞ ሲያርግ ወደ ሰማይ ከፍ ከፍ ሲል በአባቱ ቀኝ ሲቀመጥ አንድ የተስፋ ቃል ቅዱሳን መላእክት አሰሙ። ምን የሚል? ይመጣል የሚል። አሁን ለቤተ ክርስቲያን የቀረላት ተስፋ ክርስቶስ መምጣቱ ነው። ክርስቶስ ድጋሚ የሚመጣው መከራ ለመቀበል አይደለም። አይሁድ ሊዘባበቱበት እንደ መጀመሪያው አመጣጥ አይደለም የሚመጣው። በአባቱ ክብር ነው የሚመጣው። ለፍርድ ነው የሚመጣው። ለጻድቃን ዋጋቸውን፣ ለኃጥአን ደግሞ ፍዳቸውን ሊሰጥ በክብር ነው የሚመጣው። ወገኖች የተወጋ ጎኑን እያሳየ ነው የሚመጣው። የወጉት ሁሉ ያዩታል ተብሎ እንደተጻፈ ችንካሩን ምልክቱን እያሳየ ክርስቶስ ይመጣል። ታዲያ ታሪኩን እንዲህ ካየን በክርስቶስ ዕርገት ውስጥ የተገኘው ነገር ምንድነው? ትርፉ ምንድነው ካለን የመጀመሪያው ቡራኬ ነው፣ በረከት ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ስናነብ እስከ ቢታንያ አወጣቸው፣ እጁንም አንስቶ ባረካቸው ነው የሚለው። መቼም ትላልቅ የሃይማኖት አባቶችን በመጽሐፍ ቅዱስ ካያችሁ ከመሞታቸው አስቀድሞ የመጨረሻው ቃላቸው ኑዛዜ አይደለም፣ ቡራኬ ነበር። አብርሃም ይስሐቅን ባርኳል። ይስሐቅ ያዕቆብን ባርኳል። ያዕቆብ 12ቱ ልጆቹን እጁን ጭኖ ባርኳል። ወገኖች ክርስቶስም የምድር ሥራውን ካጠናቀቀ በኋላ ወደ ሰማይ ሊያርግ ሲል እጁን አንስቶ ደቀ መዛሙርቱን እንደባረካቸው መጽሐፉ ይነግረናል። በቅዳሴው መጨረሻ ላይ ሁሌ ካህናቱ የሚያደርጉት ነገር አለ አይደል? እግዚአብሔር ከእናንተ ጋር ይሁን ብለው እጆቻቸውን አመሳቅለው ምን ይላሉ? ይባርካሉ አይደለ? ስለዚህ በየጊዜው በቅዳሴ ውስጥ ዕርገት ይሰበካል ማለት ነው። እኛ እናስተውለውም እንጂ ወገኖች ቡራኬ በክርስቶስ ዕርገት አግኝተናል። ይሄ ብቻ አይደለም፣ የቤተ ክርስቲያንን ከፍታ አይተናል። ክርስቶስ የቤተ ክርስቲያን ምንድን ነው? ራስ ነው። ቤተ ክርስቲያን አካሉ ነች። ራስ ባለበት ደግሞ ምን አለ? አካሉ አለ። ክርስቶስ ሲያርግ ስጋችንን ይዞ ነው ያረገው። ከአዳም የነሳውን ከድንግል ማርያም የነሳውን ስጋ ነው ይዞ በአባቱ ቀኝ የተቀመጠው። ስለዚህ ቤተ ክርስቲያን በምድርም ያለች በሰማይም አለች ማለት ነው ወገኖች። ምክንያቱም ቤተ ክርስቲያን የክርስቶስ አካሉ ፊቱ ስለሆነች። ስለዚህ በዕርገት የቤተ ክርስቲያን ከፍታ ታይቷል። በእውነት መግቢያውም ላይ ብዬው ነበር። የክርስቶስ ዕርገት የሰው ልጆችን ክብር የሚያሳይ ነው። ክርስቶስ እንዳረገ እኮ እኛም እናደርጋለን። ክርስቶስ እንደተነሳ እኛም እንደምንነሳ ሁሉ ክርስቶስ ለሁለተኛው ሲመጣ ያኔ ክርስቶስን ለመቀበል እንነጠቃለን እንደሚል ቅዱስ ጳውሎስ። ስለዚህ ዕርገቱ ዕርገታችን ነው፣ ትንሣኤው ትንሣያችን እንደሆነ ማለት ነው። ዕርገቱ የቤተ ክርስቲያን ከፍታ ነው። ሶስተኛ ጸጋ መንፈስ ቅዱስ የተለቀቀበት ነው። ቅዱስ ዮሐንስ አፈወርቅ እንደተናገረ የቤተ ክርስቲያን ልደቷ መቼ ነው? መንፈስ ቅዱስ በእሳት አምሳል የወረደበት ቀን ነው። ስለዚህ መንፈስ ቅዱስ እንዲለቀቅ ያደረገው የክርስቶስ ዕርገት ነው። ክርስቶስ አርጎ የክብር ስፍራውን ሲይዝ መንፈስ ቅዱስ ወረደ። ዛሬ መንፈስ ቅዱስ የሚዋሃደን መንፈስ ቅዱስ ከኛ ጋር የሚሰራው ክርስቶስ ዙፋኑን ልባችንን ሲይዝ ነው ወገኖች። በልባችን ስፍራ ሲይዝ ክርስቶስ ያኔ መንፈስ ቅዱስ በእኛ ስራ ይሰራል ወገኖች። ለክርስቶስ ልባችን ዙፋን እንጂ ጉድጓድ እንዳይሆን
እግዚአብሔር ሁላችንም በቸርነቱ ይርዳን። ለዛ ነው በመጽሐፍ ቅዱስ በተደጋጋሚ ልጄ ሆይ ልብህን ስጠኝ፣ ልብህን ስጠኝ ሲል የምናየው። እግዚአብሔር አስቀድሞ ገንዘብ አይጠይቅም፣ እሱ የሚከተል ነው። ጉልበት አይጠይቅም፣ እውቀት አይጠይቅም። እግዚአብሔር አስቀድሞ የሚጠይቀው ልብን ነው። የህይወት መውጫ፣ የእቅድ የራእይ መውጫ ዋነኛውን የሰውነታችንን ክፍል ልባችንን እግዚአብሔር ይጠይቃል። ምክንያቱም ልብ ለእግዚአብሔር ከተሰጠ ሁለመና ለሱ ስለሚገዛ ነው። ወገኖች ጸጋ መንፈስ ቅዱስ ተለቀቀ። ይሄ ብቻ አይደለም፣ የምጽአቱን ተስፋ አረጋግጧል። ቀደም ብያቸዋለሁ። ክርስቶስ ሲያርግ መላእክቱ የተናገሩት ነገር አለ፣ ይመጣል የሚል። ስለዚህ ክርስቶስ ድጋሚ ይመጣል። መጽሐፉም መጨረሻ ላይ ምንድን ነው የሚለው? ማራናታ ነው እኮ የሚለው፣ ጌታ ሆይ ቶሎና ይላል። ወገኖች አንዲት እናት እንደውም ብላለች፣ ክርስቶስ እንደሚመጣ ሲነገራት ወይ ማሙሽዬን ሳልድር ብላለች። ወለት የክርስቶስ መምጣት ከማሙሽዬ ልደት በላይ ከማሙሽዬ ሰርግ በላይ ነው። ካቀርነው ነገር በላይ ነው። ከስራችን ከትዳራችን በላይ ነው የክርስቶስ መምጣት ወገኖች። ይሄ ብቻ አይደለም፣ ሰውና መላእክት የተባበሩበት ነው የክርስቶስ ዕርገት። ክርስቶስ በቤተልሔም ሲወለድ ቅዱሳን መላእክትና እረኞች በመተባበር እግዚአብሔርን አመስግነው ነበር። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ እግዚአብሔርን አመስግነዋል። ክርስቶስ ሲያርግም ደግሞ ደቀ መዛሙርቱና ቅዱሳን መላእክት በእልልታ በምስጋና ሆነት ወደ ሰማይ ከፍ ከፍ ብሏል። ስለዚህ መላእክትና ሰው የተባበሩበት ዕለት ነው ዛሬ። ይህ ብቻ አይደለም፣ ክርስቶስ እግዚአብሔር መሆኑንም ያሳየበት ነው። መጽሐፍ ቅዱስ መዝሙረ ዳዊት መዝሙር 109 ቁጥር 1 ላይ እግዚአብሔር ይላል። ልብ አድርጋችሁ ስሙ። እግዚአብሔር ጌታዬን ጠላቶችህን ለእግር መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ተናጋሪው ዳዊት ነው። እግዚአብሔር ያለው ደግሞ እግዚአብሔር አብን ነው። ጌታዬን ሲል ደግሞ ማንን እየተናገረ ነው? ክርስቶስን ወልደ እግዚአብሔርን። በዙፋኔ ተቀመጥ አለው። በእውነት ዙፋንን የሚጋራ እኮ እግዚአብሔር ብቻ። በመለኮት አንድ ስለሆኑ፣ በባህሪ አንድ ስለሆኑ፣ በፈቃድ በስልጣን ይህንን ዓለም በመፍጠርና በማሳለፍ አንድ ስለሆኑ አባቱ አብ ወልድን ሲጋብዘው ታያላችሁ፣ በዙፋኔ ተቀመጥ ብሎ። ስለዚህ ዕርገቱ የክርስቶስን አምላክነት እግዚአብሔርነት የሚያሳይ ነው ወገኖች። በአጠቃላይ ክርስቶስ አርጓል። ብዙ ቅዱሳን አባቶቻችን ሲያርፉ ተለቅሶላቸዋል። 30 ቀን 40 ቀን የተለቀሰለት፣ 70 ቀን 80 ቀን የተለቀሰላቸው አባቶች አሉ። ክርስቶስ ግን 40 ቀን አይደለም የተለቀሰ። 40 ቀን እንደውም ደግሶ ነው ያበላቸው። በልዩ ልዩ ስፍራ አሳ፣ የተጠበሰ አሳ፣ የማር ወለላ ሁሉ እያዘጋጀ በልዩ ልዩ ስፍራ እየተገለጠ ጋብዟቸዋል። በእንዲህ አይነት ሁኔታ ነው በ40 ቀኑ ያረገውና ከዕርገቱ የሚገኘውን በረከት እግዚአብሔር ለሁላችን ያድለን። የክብርን ሕይወት ይስጠን መድኃኔዓለም።